Don't cry, it's okay. I love you, don't cry, it's okay. ልጁ ላይ እንደዚህ አይነት ከባድ ትውከት አጋጥሞት ያውቃል? አንድ ህፃን በአፍ በአፍንጫው ሲያስታውቅ በጣም አስደንጋጭ ነው አይደለ? አዎ ያስደነግጣል። ህፃናት እንደዚህ አይነት ትውከት ሊያስከስቱ የሚችሉ በተለይ ጨቅላ ህፃናት አራት ዋና ዋና ምክንያቶች አሉ። እነዚህ ምክንያቶች በዛሬ ቪዲዮ ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ህፃናት በአፍና በአፍንጫቸው ትውከት ሲኖር ራሱ የሚነግረን ነገር አለ ወይስ የለም የሚለው ነግራችኋለሁ። መጨረሻ ላይ ደግሞ ህፃናት ትውከት ሲኖራቸው ማድረግ የሌለብንና ቤት ውስጥ ደግሞ እንዴት ማከም እንዳለብን አጥር ያሉ 3 ቲፖች ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ጨቅላ ህፃናት ላይ እንደዚህ አይነት ኃይለኛ ትውከት የሚያስከስተው የመጀመሪያው ምክንያት IHPS ይባላል። ኢንፋንታይል ሃይፐርትሮፊክ ፓይሎሪክ ስቴኖሲስ ይባላል። ይህ በተፈጥሮ የሚከሰት ከጨጓራ ቀጥሎ ያለው የአንጀት ክፍል መጥበብ ሲሆን ዋና ምክንያቱ ደግሞ የጡንቻው በጣም አለቅጥ መወፈር ነው። ይህ በተፈጥሮ የሚከሰት ሲሆን ከ1000 ህጻናት 3ቱ ላይ ሊከሰት ይችላል። ዋና ምልክቱ ደግሞ ኃይለኛ ትውከት ይኖራል። በአፍ አፍንጫቸው ወይም ተወርዋሪ የሆነ ትውከት ይኖረዋል። ሁለተኛ ደግሞ የሰውነት ኪሎአቸው አይጨምርም። ኤሌክትሮላይት የሚባለው ንጥረ ነገርም እየቀነሰ ሊሄድ ይችላል። በተለይ የሶዲየም እና የፖታሲየም ንጥረ ነገራቸው እየቀነሰ ይሄዳል። ስለዚህ ጨቅላ ህጻናት ላይ እንደዚህ የሚወረወር ኃይለኛ ትውከት ካያችሁ ግዴታ ህክምናና ምርመራ ይፈልጋል ማለት ነው። ሁለተኛ ጨቅላ ህጻናት ላይ ልክ እንደዚህ ትውከት የሚያስከስተው ደግሞ የወተት አለርጂ ካላቸው፣ የፎርሙላ አለርጂዎች ካሉ እንደዚህ ኃይለኛ ትውከት ሊያስከስቱ ይችላሉ። በነገራችን ላይ በአፍንጫና በአፍ አንድ ትውከት ተከሰተ ማለት የተለየ ተአምር ተፈጠረ ማለት አይደለም። ትውከት ማለት በራሱ ጨጓራ ሲኮማተር ውስጥ ያለው ንጥረ ነገር ወይም ውስጥ ያለው ምግብ መውጣት ማለት ነው። ስለዚህ ባገኘው ቀዳዳ ሊወጣ ይችላል። በአፍንጫም ሊወጣ ይችላል፣ በአፍም ሊወጣ ይችላል። ያ ማለት ግን በአፍንጫ ስለወጣ ከባድ ነው፣ በአፍ ስለወጣ ቀላል ነው ማለት ግን አይደለም። የፎርሙላ አለርጂ ከተከሰተ ህጻናት ላይ በዋነኝነት ትውከት ብቻ ሳይሆን ፊታቸው ሊቀላ ይችላል ወይም ሽፍታ ሊያስከስት ይችላል። አይናቸው ዙሪያም እብጠት ሊከሰት ይችላል። ሶስተኛ ጨቅላ ህጻናት ላይ እንደዚህ ኃይለኛ ትውከት የሚያስከስተው ነገር ደግሞ ከፍተኛ የሆነ የደም ኢንፌክሽን እና የማጅራት ገትር ከተከሰተ ኃይለኛ ትውከት ሊከሰት ይችላል። ይህም በእንግሊዝኛው ሴፕሲስ ይባላል። የደም ኢንፌክሽን ነው በብዛት የምንለው። ያ ማለት ጨቅላ ህጻናት የኢንፌክሽን ቦታውን አንድ ቦታ ኮንትሮል ማድረግ ስለሚያቀታቸው በደም ውስጥ ባክቴሪያው ሊዛባ ይችላል ወይም ሊራባ ይችላል። ይህ ሴፕሲስ ይባላል። ከዛ አልፎ ደግሞ ጭንቅላት ውስጥ ከገባ ሜኒንጃይቲስ ወይም የማጅራት ገትር እንለዋለን። አራተኛው ጨቅላ ህጻናት ላይ ትውከት የሚያስከስተው ነገር ደግሞ ጋስትሮኢሶፋጃል ሪፍሌክስ ዲዚዝ፣ ያ ማለት የታችኛው የምግብ ቱቦ መቆለፊያ ልክ በምስሉ ላይ እንደምትመለከቱት እቺ የታችኛው የምግብ ቱቦ መቆለፊያ ሎወር ኢሶፋጃል ስፊንክተር የምትባለዋ ደካማ ከሆነች ትውከት ሊከሰት ይችላል፣ ቅርሻትም ሊበዛ ይችላል። ሆኖም ግን እንደዚህ አይነት ትውከቶች ብዙ ጊዜ ተወርዋሪ አይሆኑም። ስለዚህ አንድ ህጻን ትውከት ካለው ቤት ውስጥ እንዴት ነው ትሪት ማድረግ ያለብን? የመጀመሪያው ትውከት ካለው በኋላ ቢያንስ 30 ደቂቃ መታገስ ይኖርባቸዋል። ቶሎ ምግብ መስጠት የለባችሁም። ሁለተኛው ደግሞ ከ5 እስከ 10 ሲሲ የሚሆን ORS ወይም ሌላ ፈሳሽ ነገር ከውሃ ውጪ ማለት ነው ቢያንስ በ5 ወይም በ10 ደቂቃ ልዩነት ቶሎ መስጠት። አብዝታችሁ ውሃ የምትሰጡ ከሆነ ትውከቱ ሊቀጥል ይችላል። ስለዚህ ውሃ ባንዴ ብዙ ከመስጠት ይልቅ ትንሽ ORS ወይም የሩዝ ውሃ ወይም ሌላ ሾርባ ነገር በየ5 ደቂቃውና በየ10 ደቂቃው ያከታተላችሁ መስጠት ይመከራል። ሶስተኛው ቀላሉ ቲፕ ደግሞ የዝንጅብል ሻይ መስጠት። የዝንጅብል ሻይ ከበዛ ጨጓራን በጣም ሊያውክ ይችላል። የዝንጅብል ሻይ ግን የምንጠቀመው እድሜያቸው ከ1 ዓመት ጀምሮ ላሉ ህጻናት ነው። ዝንጅብል በባህሪው የማቅለሽለሽ ስሜትን ይቆጣጠራል፣ ትውከትንም ሊቆጣጠር ይችላል ማለት ነው። እነዚህ ቲፖችን ተግባራዊ የምናደርገው በተለይ የዝንጅብል ነገር ተግባራዊ የምናደርገው እድሜያቸው 1 ዓመት ከሞላቸው በኋላ ነው። ከዛ በፊት ዝንጅብል ለህፃናት ብዙ አይመከርም። ስለዚህ ለጨቅላ ህፃናት ምን እናድርግ ካላችሁ ለጨቅላ ህፃናት የእናት ጡት ወተት ላይ ከሆነ የእናት ጡት ወተትን ቶሎ መስጠት ይመከራል። የጣሳ ወተት የሚወስድ ከሆነ ደግሞ ORS ይመከራል። ያንንም እያደረጋችሁ ግን ትውከቱ አሁንም የሚቀጥል ከሆነ ግዴታ ህክምና ምርመራ ይፈልጋል ማለት ነው። ለዛሬ ያለ መረጃ ይህን ይመስላል። ምናልባት ስለ ትውከት፣ ለተቅማጥ ሰፋ ያለ መረጃ፣ ስለ ህፃናት የጨጓራ ህመም ሰፋ ያለ መረጃ ማግኘት ከፈለጋችሁ ብሩኪድስ ዩቲዩብ ላይ ታገኙታላችሁ። ሊንኩም ባዮ ላይ አለ። በነገራችን ላይ ብሩኪድስ ልዩ ህፃናትና ታዳጊዎች ክሊኒክ በአዲስ መልክ አዲስ ዌብሳይት ላውንች አድርጓል። ይህ ከላይ የምትመለከቱት የዌብሳይት አድረሳችን ነው። ስለ ክሊኒካችን ሙሉ መረጃ ማግኘት ከፈለጋችሁ www.brookidsklinik.com ብላችሁ ሰርች አድርጉ ታገኙታላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ ህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።